يابسرا بجابي يابسرا What the heck? تعرف كل ما تحب تقولي نخليو أمارات إلان لغطني what the fuck لغطني እኔ እስካሁን ድረስ ሴት ስለሆንሽ ነው ያዘንኩልሽ። እሻይ እያልኩሽ ነበር አይደል? ማናሽ ምንድን ነው? ማናሽ ምንድን ነሽ? ተናገሪ። እሺ ነግራችኋለሁ እኮ ተናገሪ። ሰላም እንዴት ናችሁ? የጽጌ ሮያል ቤተሰቦች እንዲሁም የአቡ ቤተሰቦች እንዴት ናችሁ? የኛ ፋሚሊዎች እንግዲህ ዛሬ ያቡና ጽጌ እንግዲህ እገታ ላይ ገብተዋል። እንግዲህ በህይወታቸው ገብታ የምትበጠብጠው አንድ ልጅ ስላለች እንግዲህ እንደዚህ አይነት ድምቅ ያለውን ፍቅር ለማበላሻት ስለመጣች እንግዲህ አንድ ላይ ሆነው ያብስራና ጽጉ እስከ ሩም ድረስ ሄደው እንግዲህ ሚሜን ያው አስሮ ጠይቋታል። ማን ነው ካንቺ ጋር እየሰራ ያለው? ማን ነው የላከሽ? አንቺ ምንድነሽ? ለምንድነው ህይወታችንን የምትበጠብጭ? የራስሽን ህይወት አትኖርም ወይ ብለው እንግዲህ እያናገሯት ነው። እሷ ግን በጣም ትዕቢትና እልህ ይመስለኛል እንግዲህ ከሰው ጋራ ሆና እያደረገችው ያለችው ማለት ነው። እንግዲህ ያው እነሱ ሰላም ሆኖ እንዳይቀጥሉ እነሱ የት እንደሚሆኑ ታውቃለች። እንግዲህ እያንዳንዱን ቦታ እያወቀች ወደ እነሱ ትመጣለች እና ለዛም ብለው እንግዲህ ያብስራ ቆረጥ ብሏሉ። ዛሬ እንግዲህ ሁሉንም ነገር መናገር አለባት እኔ ያለቃትም ብሎ እንግዲህ ያብስራ ቆፍጠን ብሎ ተነስተዋል ማለት ነው። ያብስራ ያው ታውቃላችሁ ከዚህ በፊትም እንግዲህ ባመናበት ነገር ላይ ቆራጣ ነው። ጽጌን ራሱ ከብዙ እንትኖቿ አወጥቶ እንግዲህ በዚህ ደረጃ አድርሷል ማለት ነው በሚገርማችሁ ሁኔታ። እና ጽጉና ያቡ አንድ ላይ እውነት በጣም ነው ደስ የሚሉት። በጣም ደስ ይላል ያላቸው ላይፋቸው ራሱ ደስ ይላልና እግዚአብሔር ፍቃድ ሆኖ የሆነ በቃ አንድ ላይ ቢሆኑ በጣም ደስ ይላል። ግን ያው ሰው ታውቃላችሁ የሆነ ሲመቻችሁ ምናምን ነገር ቅናተኛም አይደላ ላይክ ቅናትም ይመስለኛል ልጅቷን እንደዚህ እያደረጋት ያለውና ወይም ከሷ ጋር ካለ ሰው ጋራ እንደዛ ቅናት ሳይሆን አይቀርም እንደዚህ እያደረጋቸው ያላቸው። ሰላም ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ይብዛላችሁ። ሰላም ሳልላችሁ ብዙ አወራዋችሁ። እንግዲህ ሰሞኑን እየተለቀቀ ያለ ቪዲዮ ያው የሆነ እናንተ ራሱ የሆነ ነገር እንድታስቡ የሚያደርግ ቪዲዮ ነው ማለት ነው። እና በቃ ሰላም ነው በተባለበት ቤት ላይ እንግዲህ ሰላም እንዳይኖር አድርገው አንድ ሴት ብቻዋን እንግዲህ ያው እንትን እያደረገች ነው ማለት ነው። ውድ ተመልካቾች ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑላችኋለሁ። እንዲሁም ሁላችሁም ደግሞ ቪዲዮ ሲጀምሩ ላይክ እያረጋችሁ ጀምሩ። ላይክ እያረጋችሁ ሀሳባችሁን እየሰጣችሁ ለምታበረታቱኝ ለእህት ለወንድሞቼ ከልብ አመሰግናለሁ። በሀገር ውስጥም ከሀገር ውጭም ላላችሁ ከልቤ አመሰግናለሁ ማለት ነው። በእውነትም ያው ያቡ እንደዚህ ቢያደርግ አይፈረድበትም። ለምን ነው ማይፈረድበት? ብዙ ጊዜ ያው አንቺ ምንድነው የምትፈልጊ? በቃ እኔ የራሴ ህይወት አለኝ የራሴን ህይወት ልኑር፣ አንቺም የራስሽን ህይወት ኑሪ። እዛ ጋር የነበረ ነገር ያን ጊዜ የነበረ ነገር አልቋል፣ አብቅቷል። ካንቺ ጋር ፍቅር ልጀምር አልችልም ብሏት እንግዲህ በተደጋጋሚ እየነገራት ነው። እሷ ግን እንደማትለቀውና እንደማትተው በየጊዜው ትዚትበት ነበር፣ ትጩህበት ነበርና ዛሬ እንግዲህ ቁርጥ ብለው እንግዲህ ሁለታቸውም
አንድ ላይ ሆነው ጽጌና ያቡ እንግዲህ ሚሚን አስሯት እንግዲህ ያፋጥጧታል ማለት ነው። እሷም እንግዲህ ከኔ ጋር ያለውን ሰው ነግራለሁ ብላ እንግዲህ በመጀመሪያ እንደተመለከታችሁ እንደዛ ብላለች ማለት ነው። ያቡ ደግሞ ያለችበትን ፈልጌ ማግኘት ፈልጋለሁ እያለች ነው። ጽጌ ደግሞ ያቡ የሆነ ነገር እንዳይሆን እችን ልጅቷ መቷት ቢመታት ወይንም የሆነ ነገር እንትን ብል ያው እሱ ነው የሚታሰረው በሚለው አንጻር ነው ጽጌ ተረጋጋ ይባክህን እያለች ነው። የዛ ሰዓት አንቺ ደግሞ ለምንድነው እንደዚህ የምትሆኚ? ለምንድነው እንደዚህ የምትይኝ? አንቺስ ከሷ ጋር ምን አለሽ ብሎ እንኳን ያቡ በቃ ተናዶ እያወራ ነው ማለት ነው። ስለዚህ እኔ እንደዚህ ሲከራከር እኮ አንቺ ከኔ ጋር ነው መሆን ያለብሽ ብሏት እንኳን ጽጌን እያወራ ነው። ጽጌ ግን ያው ለሱ ካላት ፍርሃት ነው ነገ ላይ ምን ይገጥመዋል እና የሆነ ነገር ቢፈጠር እሱ እስር ቤት ይገባል በሚለው ስጋት ነው እንጂ ሌላ ነገር ኖሯት አይደለም። እንድረጋጋ ነው ስሜታዊ እንዳይሆን እንድረጋጋ ነው እንጂ እየነገረችው ያለችው ያቡን በሌላ ነገር ነው ብዬ አላስብም። ያው ያቡ እንግዲህ ምንም ነገር እንዳላደርግ ልትከለክለኝ ነው ብሎ ነው እያሰበ ያለ ማለት ነው። ስለዚህ እንግዲህ በሩን በማንኳኳት እያንዳንዱን ክላስ እያንኳኩ እየተፈለገች ነው ማለት ነው። ተፈልገ ስትገኝ ደግሞ ምንድነው ይፈጠራል የሚለውን ነገር አብረን የምንመለከት ይሆናል። በድጋሚ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ሰሞኑን እንግዲህ ሚሚ ያስጠለቻችሁ ብዙ ሰዎች አላችሁ በኮሜንት ላይ የሚያየው ነው። እንግዲህ ብዙ ሰዎች አላችሁ እኔም በጣም አስጠልተኛለች፣ አንገሽግሸኛለች። እንግዲህ ከማስጠላትም ይልቅ የራስን ክብር መጠበቅና ሴትነትን አተልቆ ያለ ማያት ይመስለኛል ይሄ ነገር ማለት ነው። እንግዲህ ውድ ተመልካቾቼ ወደ ቪዲዮ ወስዳችኋለሁ። ሚሚ ጋር ገብተው ምንድነው ሊፈጠር የሚችለው የሚለውን ነገር አብረን የምንመለከት ይሆናል። ሰብስክራይብ በማድረግ ቤተሰብ ሁኑኝ። እንግዲህ ያቡ እንግዲህ ሚሚ ጋር ደርሰዋል ማለት ነው። እንደምትመለከቱት እንግዲህ ወደ ቪዲዮ ወስዳለሁ። ያቡ ምንድነው ሊጠይቃት የሚችለው የሚለውን ነገር አብረን እንዳያለን። ወደ ቪዲዮ እና ምን እያደረጋችሁ? ስሚ እኔ ሳወራችሁ ስሚ መስማት አንቺ እያወራሽ መጥናናችሁ እኮ ፍታኝ። እሺ እናወራለን። ፍታኝ እኮ እንድፈታሽ ፍታኝ እኮ እንድፈታሽ ከፈለግሽ አንድ በአንድ ትመልሽኛለሽ። አንድ በአንድ ትመልሽኛለሽ። እሺ አልመልስም። አንቺ ለምን ትመልሽለታለሽ? ለምን ተሰራ ቢጠይቅሽን ነገር አትጠይቂኝ። እንደዚህ አስራችሁ ምን የምትወጡት መስላችሁ ነው? ከእናንተ በላይ ኃይል እንዳለኝ ረስታችኋል መሰለኝ። ይኸውልሽ ኃይልሽንም ቢሆን እዛው ለራስሽ ነው። እኛ ከህይወታችን ውጭ የተባችሁ ወይ ደግሞ ፍላጎትሽ ገንዘብም ከሆነ ፈልግ ነገር ከሆነ እንሰጥሻለን። እኔ አንቺ ነው የምንገት ስሚ እንዳትነካኝ እኮ ስሚ አንቺ ነው የምንገት አላማ የለኝም። ነገር ግን በዚህ መንገድ ግን ሌላ ካልሽ የመጨረሻችን ውስጥ ነው። አንቺ ለምን የምትባየው ነገር አትሰሚም? ለምን ነው የፈለጋችሁ የመጣችሁ? ሲጀመር ማለትሽ ምንድነሽ? ለምን ነው ከህይወታችን የማትወጪው? አትሰሚም? አንቺ አትሰሙም? እየሰማሁሽ ነው። ምንድነው የምትፈልጊው? ማነሽ? ምንድነሽ? ማነሽ? ከጀርባሽ ያለው ማን ነው? ማንም የለም። ማን ነው? ተናገሪ። ማን ነው? አንቺ እንዳትነኪኝ ሌላ ነገር ውስጥ ነው የምንገባው። ማን ነው? ተናገሪ። ልቀቂኝ። ተናገሪ። ማን ነው? ማን ነው ያለው? ማን ነው ያለው? ማን ነው ያለው ከጀርባሽ? ወይኔ ማን ነው? ማን ይላል? ማን ይላል? ተናገሪ። ልቀቀኝ እኮ ማን ይላል? ልቀቀኝ እኮ ይላል። ችግር ውስጥ አትገቢ። የራስ ጉዳይ። ልቀቀኝ። እንዳንገባ ልጠይቅሽውን ጥያቄ ብቻ መልሽ። ውስጥ መግባት በዚህ የሚያልቅ እንዳይመስላችሁ እሺ። በዚህ በፈለገው ነገር ማለት ይችላል። ሴትዮ ማን ይላልሽ? ማን ነው የላከሽ? ማነሽ? ምንድነሽ? ምንድነሽ ነው? ምንድነሽ? ማን ሚሚ ነኝ። በእኛ ህይወት ውስጥ በቃ እኛ ተይን ህይወት ለምን እንግዲህ እኔን ተይኝ በቃ የራስሽን ህይወት ኑሪ ብሏትም እንኳን ያቡ እንደዛ ብሎ ቢያወራትም አልተወህም። የማልተወበት ኬዝ አለ እንዴ? ኬዙ ምንድነው? ልጅ ነው እንዴ? እኔ እኮ ግራ ገባኝ እኮ። ልጅ ወልደሽ ነው እንዴ? እና ከህይወታችን ውጭ ተብላ ተለማነች። እንግዲህ ተለማመጠችን ባለው እንግዲህ ዛሬ እንግዲህ በእገታና በእስር አድርጎታል ማለት ነው ነጽጌ። እና በጣም ከባድ ነው። ልጅቷ በጣም ድርቅ ያለችና በጣም እንትናት በቃ
የሆነ አለ አይደለ ለሰው ሲደላ ለሰው ሲመች ምናምን ምቀኛ ሆናችሁ የምትነሱበት ላይክ እንደዛ ምቀኛ የሚመስል ነገር ነው ማለት ነው እያደረገች ያለችው። እንግዲህ አንቺ ማነሽ? ካንቺ ጋር ያለ ሰውስ ማን ነው? ምን አይነት ሰው ነው ብለው እንግዲህ በድጋሚ ሲጠይቋትም እኔ ሚሚ ነኝ ብላ እንግዲህ ሲሞዋን በድጋሚ እየመለሰች ነው። እኔ እኮ ከናንተ የሚበልጥ ነገርን ማድረግ እችላለሁ፣ የኔ ኃይል ይበልጣል ብላለች ማለት ነው። በጣም በሚያሳዝነው ሁኔታ እንግዲህ መጨረሻው ምንድነው ሊሆን የሚችለው የሚለውን ነገር አብረን የምንመለከት ይሆናል። ውድ ተመልካቾች ያቡ እንግዲህ በጣም ስሜታዊ ሆኖ እንግዲህ ውሃ እየደፋባት ነው። ጽጌ ተው እባክህን ብትለውም ራሱ ሊሰማት አልፈለገም። ጽጌን ራሱ አልሰማትም ማለት ነው። እንግዲህ ንገሪ ማን የላከሽ ምንድነሽ ብለው እንግዲህ እያፈጠጧት ነው። ውሃ እንግዲህ በላዩ ላይ እየፈሰሰባት ነው ማለት ነው። በሚያሳዝነው ሁኔታ ማለት ነው። እና ምን ችግር አለ? በዛው ሻወር እንድትገባ ማለት ነው። በዛው ሻወር እንድትገባ እንግዲህ ያው መጥተዋል ማለት ነው። ያቡ እንግዲህ ያነቃት እያፋጠጣት ነው። እሷ ግን እስካሁን ድረስ ምንም አይነት ምላሽ ልትሰጥ አልፈለገችም ማለት ነው። እንግዲህ መጨረሻው ፍጻሜ ምን ይሆናል የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። በጣም በሚገርም ሁኔታ ፍቱኝ በቃ ብትልም እንኳን አንፈታሽም አልፈታሽም መጀመሪያ ማን የላከሽ ምንድነው የምትሰሪ ብሏት እንኳን እንግዲህ ያቡ እርድብን ብሎ እየተናገረ ነው። በጣም ስሜታዊ ሆኗል። እንደዚህ ስሜታዊ ሆኖ ደግሞ የሆነ ነገር ከተፈጠረ በጣም ከባድ ነው። እንግዲህ ጽጌ ደግሞ ወደ ጸጉሯ መጥታለች ማለት ነው። በጣም በሚያሳዝነው አረ ጽጌ ተይ እንግዲህ የሴት ልጅ ጸጉር ከባድ ነው። እንግዲህ ጸጉሯን ይዛ ምንድነሽ አንቺ በትክክል ምላሽ ካልመለሽ በስተቀር እኛ አንለቅሽም እደባሻለሁ ብላ እንግዲህ ጽጌ በእጇ አስገብታለች ማለት ነው። ወዴትም ንቅንቅ እንደማትል ማለት ነውና በጣም ነው የሚያሳዝነው። ግን የልጅቷ ድርቀት የሆነ ቅናት ምናምን ነገር በጣም ያስጠላል፣ ይደብራል። የሆነ አለ አይደለ እውነት ያቡን የምትወደው የምትፈልገው ቢሆን ኑሮ በቃ እሺ ደስተኛ ከሆንክ የራስህን ህይወት ኑር ተብሎ ነው እንግዲህ ሰው እንትን ምለው ማለት ነው። እሷ ግን ያንን አይደለም እየፈለገችው ያ እነሱን መረበሽንና መበጥበጥን ነው የፈለገችው ማለት ነው። ለዛ እንግዲህ ያው እነሱን ለመረበሽና ለመበጥበጥ ነው ማለት ነው የፈለገችው። በዛ ምክንያት እንግዲህ ወደዚህም ወደዛም ብትባል ሊሆን አልቻለም ማለት ነው። በሚገርመው ሁኔታ እንግዲህ በጣም ያው እሷ በጣም እልህኛና ደረቅ ልጅ ናት ስትታየው ማለት ነው። እንግዲህ እንደዚህ አይነት ሰው ለራሱ ክብር የማይሰማ ወይንም ለራሱ ክብር የሌላ ሰው ምንም መስሎት አይታየውም። ገባችሁ አይደለ? ምንም ቢደረግ ምንም መስሎት አይታይም ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በቀጣይ ደግሞ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛላችሁ። ላይክ፣ ሼር፣ ሰብስክራይብ ማረጋችሁን እንዳትረሱ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡኝ፣ ደግፉኝ እላችኋለሁ። ውድ እህቶቼ ውድ ወንድሞቼ እንግዲህ ደገፍ አድርጉኝ፣ ሀሳባችሁን አስቀምጡልኝ። እወዳችኋለሁ። ፈጣሪ በያላችሁበት በሰላም ይጠብቃችሁ እላችኋለሁ። ባይ ሰሚኛለሽ አዳምጪኝ ነው ሻሳልክሽ ተወስጂናለሽ ልጁ ጋር ተሚስ አሁን ነው መኪና ይዘራል አይደል ይዛት ሄዳለች ወይዛት ሄዳለች ይዘት ሄዳለች ያፍሳ ተረጋጋ ደውለታለሽ ልጁ ብቻ ማለት ይፈልግ ልጁ ጋር ይዘሽ ሄዳለሽ አትሄጂም ነው ማለት ችግር የለው አንዴት ተነሽ ተወስጂናለሽ ተወስጂናለሽ አትወስጂም እሺ እኮ እየተመችኝ አይደለም አውቃ እንዳይሆነ